እማዬ ምንም ያጣነው ነገር እኮ የለም። ሁሉም ነገር ደግሞ በፍርድ ሂደት ላይ ነው ያለው። የት እንዳለን ረስተሻል መሰለኝ። ያለነው እኮ አፍሪካ ውስጥ አይደለም። ከመንግስት ጋር ገንዘብ ሳይኖርሽ ከግለሰብ ጋር ተደራድሮ ለማሳመን ከባድ። እማዬ በፍጹም እንደዚህ ተስፋ እንድትቆርጪ አልፈልግም። እማዬ አንቺ እኮ ጠንካራ ነሽ። አይ እኔ ጠንካራ አልነበርኩም። ጠንካራ ነኝ ብዬ አስባለሁ እንጂ ጠንካራ አልነበርኩም። እመኚኝ እማዬ አንቺ ጠንካራ ነሽ። ያኔ ብቻ ሳይሆን ደግሞ አሁንም በጣም ጠንካራ ነሽ። ጠንካራ አልነበርኩም። እናንተ ናችሁ ያልኩትን ጠንካራ ናት እናታችን እያለች ያልኩትን ስሜት ሰጣችሁኝ እንጂ ጠንካራ አልነበርኩም። እማዬ ምንም ነገር እንዳትዪ። እኔ ሽንገላቅል አልፈልግም። ጠንካራ መሆን ሁሉም ነገር አይኔ እያየሁት ቀስ በቀስ ትቶኝ ሲሄድ አውቅ ነበር። እማዬ ግን እኮ አንቺ ነብይ አይደለሽም። ቆይ እንዴት አንቺ ሁሉንም ነገር ልታውቂ ትችያለሽ? በህይወቴ ላይ የሚደረገውን ነገር ለማወቅ ነብይ መሆን አይጠበቅም። እኔ ግን ጠንካራ ሳልሆን ደካማ ነበርኩ። ደካማ። እባክሽ እማዬ እንደዚህ ሰው ቀርተህ ነው ብለህ ነው? መጣሽ ደግሞ። ቆይ አንተ ግን ምን አይነት ሰው ቤት ነው የምታስገባኝ? ለአራተኛ ጊዜ ቤት ቀየርን። ደግሞ እዚህ ምን አገኘሽ? እንዴ በቃ ቤቱ አልተመቸኝም። ያን የመሰለ ቤት አስገብቼሽ እንዴት ነው አልተመቸኝ የምትይው? ሰላም በቃ አልተመቸኝማ። ምን እየሆንሽ ነው? ልትጽናኝ ሳይሆን ልትሰሪ እኮ ነው የገባሽው። ሰላም አንተ እኮ አልገባህም ቤቱ እኮ እንዴት እንደሚሸት። የአንቺ ደግሞ ለሸት ያለ ነው። ደግሞ ስለ ቤቱ ምን አገባሽ? አሁን ሌላ ቤት እንድትፈልግልኝ ልነግርህ ነው የመጣሁት። 2 ሳምንት ባልሞላ ጊዜ ውስጥ 5ኛ ቤት? አዎ ገና ከዚህ በኋላም ልንቀጥል እንችላለን። ኧረ ተይ ሰላም ተይ። ጸባይሽን አስተካክለሽ ብትሰሪ ምን አለበት? ገንዘብ አይደል እንዴ የምትፈልጊው? ነገርኩህ እኮ አሁን ሌላ ቤት ፈልግልኝ። ወይ ጉድ! እሺ ቀጣይ ትተሽስ እንደማትወጪ በምን እርግጠኛ ነኝ? ጸባያቸውን አስተካክለው እንዲይዙኝ ነገራቸው። እነሱ እኮ ቀጣሪ ናቸው። አንቺ ተቀጣሪ ነሽ። አንቺ ነሽ ጸባይሽን ማስተካከል ያለብሽ። ሰውዬ ቆይ ከኔ ጋር ሙግት እንደዚህ ምን አስያዘ እንዴ? አይገባሽም እንዴ? ከደንበኞች እኮ እያጣላሽ። እሱን የራስህ ጉዳይ። አሁን ፈልግልኝ ብያለሁ፣ ፈልግልኝ። ምን አይነቷ እብድ ልጅ ናት ባካችሁ። ቆይ ግን ምን አይነት ባለሙያ ብትወደው በ2 ሳምንት ውስጥ 5 ቤት መገባው? ምን ሙያ አላት ብለሽ? ያው ስለምታሳዝነኝ። እንዴት? እናቷ ሀብታም ነበረች። ሰራተኞችን በሙሉ እያሰቃየች ነበር የምታባረው። እናቷ እንዴት ያለች ጨካኝ ሴት መሰለች። እና ሞታ ነው? ምን ትሞታለች? ያው የነበራትም ንብረት በሙሉ አጣች። ይሄው የእሷ ግፍ ልጆቿን እያንከራተተ። ወይኔ ስታሳዝን። እባክሽ ለራስሽ ዘኝ። አንቺ አንገት ማስገቢያ ቤት የሌለሽ ለሀብታምና ለጥጋበኛ ሴት ታዝኛለሽ? በጣም ይቅርታ። እንደው አግኝቶ ማጣት ክፉ ነው። እድሜ ልክ ችጋራን ከመሆን አግኝቶ ማጣት ይሻላል። ቆይ እስቲ አንዴ ልደውል። ይሄን የነበረችበትን ሰው እየሰድበው ነው የሚሆነው። በጣም ይቅርታ ወንድሜ። ሰላም ለእናንተ ይሁን ውድ የኖላዊ ድራማ ተከታታዮች፣ በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ አድርጉ። ኖላዊ ድራማ እንግዲህ በምዕራፍ 2 ከች ብለዋል። ከሳምንት ቆይታ በኋላ ማለት ነው። እንግዲህ ምዕራፍ 1ን በሚያስደንቅ ሁኔታ እስከ ክፍል 196 ከሰሩ በኋላ አሁን ደግሞ በድጋሚ በ2 ምዕራፍ ከክፍል 1 ጀምሮ መጥተዋል ማለት ነው። እንግዲህ የምዕራፍ 1ን ቆይታዎች ሁሉ አስተያየት አድርገዋል ብዙዎቻቸው እና እንደሚመስለኝ ምዕራፍ 1 ላይ መጀመሪያ ታሪኩ ፍሰት በጣም ደስ ይል ነበር እንደተከታተላችሁት። እኔም አሁን በቅርቡ ይዤላችሁ እንደመጣሁት ከጅምሩ ጀምሮ እስከ ሀና እስከምትገኝበት ያሉ የኖላዊ ድራማ ፍሰት ተመልካቹ ብዛት በጣም ደስ ይል ነበር። ከዛ በኋላ ግን ነገሮች ግድያና ከማዝናናት የሆነ ከትምህርታዊ ነገሩ ይልቅ መገዳደሉ፣ ክፋት ምናምን በዛበትና ብዙዎች ተመልካች አስተያየት መስጠት ጀመሩ። ምንድነው እሱም በቃ የሆነ እነሱ እንደሚፈልጉት አልሄደላቸውም። ተመልካች ደግሞ በተለይ የዩቲዩብ ድራማ ላይ ደግሞ ብዙዎች አስተያየት መስጫው ክፍት ስለሆነ አስተያየት እንሰጣለን። እነሱ ግን እንዳሉት
መጀመሪያ ጀምሮ ታሪኩ አንድ ቢውልድ የተደረገ የተገነባ ነገር ስለሆነ በተመልካች አስተያየት የሆነ መልሰን ማስተካከል አንችልም። አንዴ መጀመሪያ ጀምሮ ከመነሻው እስከ መጨረሻው ድረስ የተገነባ ነው ታሪኩ። ከዛ በኋላ የሆነ ተመልካች አስተያየት በሰጠው ቁጥር የሚያስተካክሉት ነገር አይደለም ብለው ነው መልሰው የተናገሩት ማለት ነው። በዚህ ምክንያት እንግዲህ አዲስ በተመልካችን አስተያየት ሁሉ ሰብስበው በአዲሱ ምዕራፍ የተመልካችን አስተያየት ሰምተው በሱ ተመልካች በሚፈልገው መንገድ ለመስራት ነው ያሰቡት። እውነት ለመናገር እንደ አንድ ደራሲ ራሱ ታሪኩ መጀመሪያ ጀምሮ አመጣጡ በጣም ጥሩ ነበር። ከዛ መጨረሻ ላይ ግን እየተበላሸ ሲር ተመልካቹ በጣም ቀነሰባቸው። በፊት 300፣ 500፣ 400 ሺህ ይታይ የነበረው አሁን በ200 ሺህ እንኳን በግድ ነው የሚታይላቸው እና የተመልካች ሲቀንስ ነው እንግዲህ በአዲስ ኤነርጂ እና በአዲስ ካራክተሮችን ሁሉ ቀያይረው የመጡት ማለት ነው። እና እኔ እውነት ለመናገር ኖላዊ ድራማ በጣም ወድጀውና እኔ ራሱ ደስ ብሎ ለእናንተ ማቀርብላችሁ ድራማ ነው። ከሌሎች ድራማ ሁሉ እንደ ቤተሰብ የሆነ እንደማውቃቸው የሚሰማኝ ኖላዊ ድራማ ነው እና ድጋሚ ራሱ በምዕራፍ 2 ስለመጡ በጣም ነው ደስ ያለኝ። ሌላ ድራማ መልመድ አቅቶ የነበረ በቃ ባየው ራሱ አይገባኝም ከመጀመሪያው ክፍል ጀምሬ ስለተከታተልኩትና በጣም ረጅም 1 ዓመት በላይ ነው ይሄን ድራማ የተከታተልኩት። ከቀን በቀን አንዳንዴ ከቀን 2 የራሱ የምሰራበት ነገር አለና በጣም ደስ የሚል ድራማ ነው። አሁን ላይ ግን ከኖላዊ ድራማ ከምዕራፍ 1 በተለየ መልኩ መጥተናል ብለው ብዙ ማስታወቂያ እየሰሩ ይገኛሉ። እናም ዛሬ የሚለቃሉ ምዕራፍ 2 ክፍል 1ን። እንግዲህ ምዕራፍ 1 ሁላችንም እንደተመለከት ነው ሀና የቤት ሰራተኛ ሆናና ምናሴና ሰላም ደግሞ የሀብታም ልጆች ሆነው ነው የሰሩት። አሁን ግን ተገልብጦ ነው ታሪኩ። ምናሴ ዲስትሮ ሆኖ ሰላም ደግሞ የቤት ሰራተኛ ሆና ሀና ዶክተር ሆና አባባ ኖላዊ የገጠር ሰው ሆነው ብቻ ካራክተሮቹ ሁሉ ግልብጥጥ ብለው ተቀያይረው ነው የመጡት እንደምናየው ከሆነ በማስታወቂያ ማለት ነው። እውነት ለመናገር ከምዕራፍ 1 ጀምሮ ያለው ታሪካቸው ሙሉ በሙሉ ሲቀየር ውሸት ይመስላል። በጣም ነው የሚከብደው። የምዕራፍ 1 የነበረውን ታሪካቸውን ቀጥለው ለነገር ግን በተለየ መልኩ ቢያደርጉት ጥሩ ነበር። አሁን አስቡ፣ ሰላም እንደዛ ስትቀብጥ፣ እንደዛ ሰራተኛ ስታሰቃይ፣ እንደዛ በጣም አስቸጋሪ የሆነች ልጅ አሁን ላይ ተቀይራ የቤት ሰራተኛ ሆነች ቢባል በየትኛው ታሪክ ነው? እንዴት ነው ማለት አእምሯችን ለመቀበል በጣም ጊዜ ይፈጅበታል። ያው ሀናን ራሱ እሷ በፊት በእርግጥ እሷ የተያያዘ ነው። ምክንያቱም በፊት በነርሲንግ ነው ስትማር የነበረው። ከዛ በኋላ አባቷን ለማሳከም አማራጭ ስላጣች ነው የቤት ሰራተኝነት የገባች እንጂ ተያያዥነት አለው ማለት ነው ካለፈው ምዕራፍ። የነ ሰላም ግን ኮምፕሌትሊ ነው በቃ የተቀየረው ጭራሽ ከሀብታም ልጅነቷ ከዛ ሞልቃቃለቷ በየት ታምር ነው እንዴት ቢሆን ነው ወደ ሰራተኝነት የወረደችው? ምክንያቱም አባቷ ከአሜሪካ ሂጅ እረዳችኋለሁ፣ እናንተ ጎዳና ላይ አትወጡ፣ ምንም እንኳን ድርጅቱ ኪሳራ ላይ ቢወድቅም እኔ እረዳችኋለሁ፣ አግዛችኋለሁ ስላላቸው እሱ ያግዛቸዋል። የቤት ሰራተኛ እስከመሆን ድረስ የማያደርስ ችግር አያጋጠማቸው ብለን እናስባለና ከምዕራፍ 1 ታሪኩ ቢቀጥል ሙሉ በሙሉ እንኳን ባይሆን ቢያንስ ማንነታቸው የነበረው ማንነታቸው ባይቀየር በጣም ደስ ይለኛል ነው ለመናገር። ምክንያቱም በዛኛው ካራክተር ለምደናቸው በቀበጥነቷ በአስቸጋሪነቷ ሰላምን ለምደናት፣ ከዛ ደግሞ በጣም ምስኪን ሆና ብትመጣ በጣም ከባድ ነው የሚሆነው ማለት ነው አእምሯችን ለመቀበል። ነገር ግን እኛ ምንም ይሁን ምን እንከታተላቸዋለን። ብቻ ግን ድጋሚ ስለመጡ በጣም ደስ ብሎናል። እነሱም ያሉት ምንድን ነው ብዙዎች ካራንትኖቹ ራሱ በምዕራፍ 2 ስለመጡ በጣም ደስ ብሏቸዋል። አዲስ ነገር ጠብቁ። በጣም ከምዕራፍ 1 የተለየና ለየት ባለ ሁኔታ ነው የመጣ ነው። ነገር ግን እኛ ከተመልካችን ይረዳልን የምንፈልገው ካራክተሮቹንም ሆነ ድርሰቱ ከመጀመሪያ ስለምንጽፈውና ከዛ በኋላ ኮሜንት እየሰማን ስለማስተካከል ስለማንችል አንተ ስለተገነባ ይህን እንድትረዱልን ብለዋል። ምክንያቱም የሆነ ካራክተሮቹ ሲቀየሩ ምናምን በቃ ኮሜንታተር ስንንጫጫባቸው ግራ ነው የሚገባቸው። እነሱ ደግሞ በቃ ኮሜንት ያነባሉ እና በቃ ኮሜንታተሮች ምን ያህል ፓወር እንዳላቸው የተረዳሁት ድራማ እንኳን ማለት ነው ምዕራፍ እስከ ማስቀየር የደረሳቸው እና ቀጥሉበት እውነት ለመናገር። እናም ዛሬ ደግሞ ምዕራፍ 2 ክፍል 1ን ይዘንላችሁ ምን መጣ ይሆናል። ውድ ተመልካቾቻችን በድጋሚ ስለመጡ ደስ ብሎናል። የወይዘሮ ሜላት ካራክተር እንግዲህ ከእናትነት ባይወጣ ደስ ይለናል። በጣም በእናትነቷ ደስ የሚል በቃ ጠንካራ እናት፣ ጀግና እናት ናት። ትንሽ እንኳን ግልፍተኛ ብትሆንም ጠንካራ እናት። በቃ የባለፈው የምዕራፍ 1 እያንዳንዱ ካራክተራቸው በጣም ነው የሚስማማቸው።
አሁን ሀናም በኖላዊ ልጅ ሆና ሰላም ቀበጡና ምናሴ አስተዋይ ልጁ ነው። ጆሮም ጆሮና የነ ተምቹ ካራክተራውን በጣም ነው በቃ ከኖላዊ ድራማ ድምቀት ጆሮና ተምቹ ናቸው። አሁን እነሱ ተቀይረው ከዛ ሀብታም ሆነው ምናምን ይባል በየት በኩል ነው ሀብታም የሆኑ? ምክንያቱም ምዕራፍ 1 ከተባለና ከምዕራፍ 2 ከቀጠለ ተያያዥነት መኖር አለበት በተወሰነና ተምቹም እንግዲህ በሀብታም ነው የመጣው፣ በሀብት ነው የመጣው። እንዴት ብሎ ሀብት እንደሆነ አንድ ቀን እንኳን ስራ ሰርቶ የማያውቅ ሰውዬ ከምዕራፍ 1 ላይ በየት በኩል ሀብታም እንደሆኑ እንግዲህ አብረን የምናይ ይሆናል ማለት ነው ከድራማው ላይ። ነገር ግን ታሪኩ ፍሰት ከዛኛው ጋር ይቀጥላል ብለን ተስፋ እናደርጋለን። ብቻ በጉጉት እየጠበቅን ነው። እኛም በተከታታይ ክፍል በሪያክሽን ይዘንላችሁ እንመጣለን። በእርግጥ ብዙዎቻችሁ ሪያክሽን አትስሩ፣ አማርኛ ወደ አማርኛ አትርጉሙልን፣ እኛ ድራማውን እያየን እንሰራዋለን ምናምን እያላችሁ እያየን እየገባን ነው ምናምን እያላችሁ ብዙ አስተያየት ትሰጣላችሁ። ግን ደግሞ ያም ሆነ ያ ተመልካች ስላለው እኛ መስራታችን አናቆምም። እንኳን አይደለም እኛ እንደዚህ ሪያክሽንም እንሰራው ይቅርና ዋናው ቻናል ላይ ራሱ ኖላዊ ቻናል ላይ ራሱ በጣም ብዙ ኔጌቲቭ የሆነ ኮሜንት አለ። ብዙ በቃ የሚያስቀይም ግን እነሱም ቢሆን የኮሜንታተር የማንም ስራ መስማት የለባቸውም። ስራ እስከሆነ ድረስ ተመልካች እስካለ ድረስ መቀጠልና መስራት ነው ያለባቸው እንጂ ተመልካች አስተያየት መሳሰብ አንዳንዴ በመልካም መንገድ ጥሩ ነው፣ ግን ደግሞ ጭራሽ ስራን እስከ ማስቆም መድረስ የለበትም እና እኛም መስራታችን እንቀጥላለን፣ እነሱም ደግሞ መስራታቸውን ይቀጥላሉ። በቀጣይ እንግዲህ በአዲሱ በምዕራፍ 2 እንመጣለን። እስከዛው ሰላም ቆዩ።